ሰላም ዘና ፈታ ያለው እሁዳችን በኢቢኤስ እንደዚህ በሶስትዮሽ ተጀምሯል እንደ ሁሉ ጊዜ ሁሉ አይደል እንደ ሁሉ ጊዜ ለማለት ጥበብ ኬት ተገኘች ኬት በላሽው አንጀቴን በላሽው አንጀቴን በላሽው የኔ ማሉላዬ ባኬው አበላሽ አንጀቴን በላሽው አታባባን አንዴ ባባን እንጂ ባባን እሱ የተዝናናች ነው እኛ ነን ያዘን እንኳን ደህና መጣሽ ትቢቲ እንኳን ደህና ቆያችሁን እንዴት ወዲያው ተመለሰ እንኳን ደህና ቆያችሁ በጣም የፍራት ስሜቶች አሉትና ለካስ ትልቅ ስራ ነው የምትሰሩት መግቢያ ማለት ትንሽ ገዘፍ ይላል አይ ግን የፍራቻ ነገር በዚህ ጋር አግለነዋል አዎ እንደዚህ ነፃው አረ ጥበብ ጋር ፍራት ፈርተሽ ታውቂያለሽ እናቴ እንግዲህ ጥበብ ፈራሽ ሲባል ጥበብ አበደሽ ሲባል እንጂ ምናቀው ፈራ እንግዲህ አዳዲስ ነገሮች ሲመጡ እኮ ትንሽ የመደንገጥ ስሜቶች ይኖራሉ አይደል ግንስ እንጋፈጠዋለን እስቲ አንዴ እንደዚህ yes ሮቤል እንዲሁም ጥበብ እንኳን አደረሳችሁ እንደዚህ ፏ ብለን እሁድን ጀምረናታል እንግዲህ እንኳን ደህና መጣችሁ ዳኒ ግን አሁን በሙሉ ስም ሁሌ ሲጠራይታል ዳንኤል ስትዩ እንደዚህ እንባባል በዚህ ሰዓት ይልሻል ዛሬ ጥበብ ሮቤል ብለን እንዴት እንገባለን እንደዛ ነው የምንለው እንግዲህ አስተማረችን ያቺ ልጅ እንደዛ ነበረ ዛሬ ያው ለሁለት ሳምንት የሚሆን ሽርብትን እያለች ነው ባልደረባችን ሉላ ባለሽበት ይመችሽ ሉላዬ ቶሎ ተመለሽልን እባክሽን ካለንበት ይድረስሽ ግን ያው እቺ ልጅ መታ ደግሞ ዛሬ እንደዚህ ፏ ያረገችን ነው ግዴታ ነው የግድ ነው በሄድ ሮቤል ዳኒ እንደዚህ የተዘዋወረን ወደም ቤቢኤስ ይቀጥላል እንኳን ደህና መጣሽ አመሰግናለሁ እንዴ ወንበሩ ተመችቶሻል ደገፍ በስቲ ፍልስስ ትንሽ ያቃጥላል እንዴት አዎ ትንሽ የማቃጠል የመቆጥቆጥ ስሜቶች ይኖሩታል ግን አሪፍ ነው ያው ግዝፈቱ ትንሽ ይከብዳል አውኛ በጣም የሚሰማን ስሜት ነበር እንግዲህ ስንቀመጥ ሮቤልም ስትመጣ ይሄን ነገር ሁሉ ያለው ኢቢኤስ ስቱዲዮ ስትገቢም ስትሰሪም አለው እግዚአብሔር ይመስገን አሪፍ ነው እንቀጥልበታለን ምን አይነት ስሜት ነው ያለው በቃ ይሄ ቦታው ላይ ሆነ ልክ ሆነ መገኘት አላ ያው ልኬቱን ማወቅ በቃ እሱ ነው ትንሽ የሚያስፈራው ግን አሪፍ ነው እንወጣለን ከብደን ነገር የለም ለሁላችንም ከባድ ነው አይደለም በየሳምንቱ ሌሎች የተለያዩ ሐሳቦችን ይዞ መቀመጥና ከህዝብ ጋር ህዝብን የሚያስደስተውን ነገር ለመስጠት መሞከር በጣም ከባድ ነገር ነው ሁላችንም እንደዛ ነው ያቃጠለሽ ትመስያለሽ እንግዲህ ፍፍ ይያልሽ መቀመጥ ነው ከብድም ግን ደስ ይላል አይደል ስራችን ያ እስካሁን አልለመርኩት የሚገርምሽ ሁሌ አዲስ ነው መጀመሪያ ላይ ግን እንዴት ነበር ትንሽ አልቀነሰም አይ የመጀመሪያ ቀን ስትገቢና እስካሁንማ አለው ኪለት አለው አልለመድኩትም ስትል ከጥበብ ጋር ነው ወይስ እንጂ ከሉላ ጋር እጀበት ከጥበብ ጋር ግን አላስፎገርክም ከገባክ ጀምሮ ሰኪክ ነበርክ ይሆን ፐርፌክት ፍሎን እየጠበክ ነው የሄድከው አሪፍ ነው እስቲ ከዛ ከካሜራ በስተጀርባ እኔን ታስተማርኛለህ ወይ ሰኪክ አለ ሰኪክ ወደቷ ጀመረ ታስተምረኛለህ አይ የፍራቻ ስሜት ነው ይሄ ፍራቻን ይገልጸዋል ሰኪክ ግን ምንድነው ሰኪክ ማለት በቃ እዛው ቦታው ላይ ስክት ማለት ዳኒ አንዳንዶቹን እያለፍክ ብትሄድ ነው የሚሻለው እንደዚህ ነው የምታወራው አሁን የጥበብ ቀለም ነው በቃ ኦኬ ነው ተስማምተናል ዳኒ አንተ እንዴት ነህ እኛን ጠየከን መለስን አንተ እንዴት ነህ ሳምንትክ እንዴት ነበረ ሳምንቱ በጣም አሪፍ ነው ያው የሰርጉ ወቅት ነው ብዙ ተጋቢዎች አሉ ለሁሉም እንኳን ደስ አላችሁ ልትጋቡ ላሰባችሁ እንግዲህ መልካም የጋብቻ በዓል እንላችኋለን አዎ እኔ ሚዜ ልሆን ነው አረ ትልቅ ሰበር ዜና ማለት ነው አስደነገጠን እኮ አዎ ጓደኛዬ ልታገባ ነው በቃ ቆንጆ ሚዜ ይሆናታል ብዬ ተስፋ አደርጋለሁ የመጀመሪያሽ ነው እንደዚህ ትልቅ ሰርግ በነገራችን ላይ መንደርደሪያው ይሄ ነው ለትላልቅ ሰርጎች ምን ነበር የሚባለው ትናንሽ ሰርጎች አሉ ስለዚህ መንደርደሪያ ነው አሁን የሚቀጥለውን በስርዓት ደግሞ እንግዲህ ካንቺን እንጠብቃለን ዳኒ የዛሬ አመት ነው ይሁን ፈረንጆች ሚዜ ሆነ ነበር አመት ሆኖ ነው አለፈው አመት አለፈ ሮቤልም ሚዜ ነበር አለ ሚዜውነት ነው የገረመኝ ምንድነው መሰለኝ እዚህኛ ስቱዲዮ አትረካኪ አያው ግድለ አሁን እኮ እያመጣው ነው አመጥቶታል እኮ አሁን እየመጣ ነው ከሉላ ጋር እንደም ቆንጆ ጥምረት ፈጥረው ይሽከረከራሉ እባካችሁ ተውኝ አይ በዚህኛው ሲዝን እንትን ብዙ ሚዜ ያለን ማለት ነው አንቺ ሚዜ ነሽ ያባችን ሚዜ ነው
በቃ ሚዜ በሚዜ ነን። ደስ ይላል። እናንተ ጋርስ ሳምንቱ እንዴት ነበረ? ቆንጆ ሳምንት እንዳልከው የሰርግ ወቅት ስለሆነ ለተጋቢዎችም እንኳን አደረሳችሁ እንኳን ደስ አላችሁ ማለት እንፈልጋለን። የኔ ሳምንትም አሪፍ ነበረ። አልጠየቅንሽም? ጠይቀኸኝ ነበር። ኧረ ማንም አልጠየቅሽ። አይ እንደ ሉላቲ ባልጠይቁኝም ትላለች ሉላ። አይ እኔ የተጠየቅ መስሎኝ ነው። ምን ነው አገረጣኸኝ በመጀመሪያ። ኧረ ተው በቃ እሺ እንፍቀዳ። እንኳን እንኳን ደህና መጣሽ ጥበብ። እንኳን ደህና ቆያችሁ። ሳምንትሽ እንዴት አለፈ? ሳምንት አሪፍ ነበር። እንግዲህ ሁሌ እንደጓጓን ነው አይደል ወደ ስቱዲዮ የምንመለስ። እሱን እያሰብን ነው እንግዲህ ሳምንታችንን የምናሳልፈው። እንኳን ተገናኘን ትልቅ ነገር ነው አይደል? አዎ። እንግዲህ ያው የተለያዩ ፕሮግራሞች እንደተለመደው በዚህም ሳምንት ይዘናላችኋል። ምን ይዘናል ይነገር? አይ የሚያዩት ይሆናል። የተለያየ ፕሮግራሞች ይዘናል። የሚያዝናኑ የሚያስተምሩ ለእናንተ አሪፍ ናቸው ብለን ያሰብናቸው እንደ ሁሉ ጊዜ ሁሉ ምን አድርገናል። እኔ ግን ገና ከመምጣትሽ መደበቅሽ ነገር ነው። እኔ አንቺም ብሆን እናገር ነበር። እኔ ድብቅ ነኝ እኮ ፈንጠዚያ ድንገት የፈንጠዚያ ሰርፕራይዝ እናደርጋቸዋለን። በጣም አሪፍ። ስለዚህ የተለያዩ እናንተን ያስደስታሉ ያልናቸውን ፕሮግራሞች ይዘን ወደ እናንተ ቀርበናል። ዘና ፈታ ያለ እሁድ እንዲሆንላችሁም ደግሞ እየተመኘን ስለዚህ ለእሁዳችንም ከዛ በፊት ግን እናፈንዳ። ለመጀመሪያ ጊዜ ሲፈነዳ ወደ ግራ እንደዚህ ይዘሽ አይደለም። ቆይ ተለማምደሽ ነው። ኢላማው እዛ ጋር አለ። አንዴ ተለማምደሽ ተመለሽ። እሺ በቃ መጣ። ባይዞ ውስጤ ነው እንደዚህ አይነት ነገር ይምጣ። እናፈንዳው። ግን ጥበብ ዛሬ ላንቺ ኢንስትራክሽን ሰጥተን የኛም ቢንዳ እዚሽ ጋር ጫፏ ላይ ማቀባበያ ስቢያት አለ። አንተ በለው ውስጤ ነው አላልኳችሁም? ውስጤ ነው። ቀድመሽን በጣም አሪፍ ደስ ይላል። የሴት እንግዳ የለውም። ያስኬዳል። እንዴት ነው? ተረት ነው አልጨመርኩም። እሺ ላምበረት አንድ ልጅ ነበረች። እሺ አፈነዳች። ስለዚህ እና አሁን እንደውላለን አይደል? እንደውላለን፣ እንሸልማለን። ግን እኔ ነኝ ማሽከረከራ። እጅሽ እርጥብ መሆን አለበት። ይሆናል ብዬ ተስፋ አደርጋለሁ። ባለፈው ፍየል ስለወጣ አስበልጠሽ አንዳንድ ሰዎች የያዙት ሽልማት አለ። ሮቤል ተከባብረን ብናሳልፍ ዛሬ ደስ ይለኛል። ለማለት የፈለከው ገብቶኛል። ምጣድ ልትለኝ ነው እንደለመደ። አንተ ምጣድን ይዛል። ባለፈው ደጋግሞ ምድጃን ይዛለች። አንተ ምጣድን አይሁን። አንተ አሽከርክራ አታውቅም? አንድ ሁለት ቀን አሽከርክራ እንዴ? ታዲያ እኔ ባለፈው ፍየል ሸልሜያለሁ። ግን ዲያስፖራዎቹ ሲመጡ ይኸውልሽ ምን እንደሚያወጡ ልንገርሽ። ላንቺ ምን እንዲሆንሽ ማይክሮዌቭ እንደውም ለማስረዳት ከብዶን ነበር። ዳኒ እንዴት ያስረዳው? ምጣድና ከበደው። በዲያስፖራ የወጣ ወይኔ ዳኒ አይዞሽ። ዛሬ አንቺ ዲያስፖራነትሽ እንኳን አልፏል። ላሚ ቦራ በልቤ ያለ ዲያስፖራናት ይቀጥላል። ስለዚህ እንደውል ጠራ እንግዲህ ወንድ ሴት እኛ እንግዲህ ምንም በል ሴት። ሄሎ ሰላም ጤና ይስጥልን። እግዚአብሔር ይመስገን። ደህና ነሽ? አሜን። ከእሁድን በኢቢኤስ ነው የምንደውለው። እኔ ማን ነኝ? ሉላዬ። ሉላ አይደለችም። እሺ ደህና ናችሁ? ደህና ነን። ማንን ናችሁ? ሁላችሁም ሰላም ናችሁ? ወዳችኋለሁ። እሺ እናመሰግናለን። እንደው አዲስ እንግዳ ይዘን መተን ነበረ። በድምጿ ካወቅሻት ብለን። አላወቅሻትም? አዎ። ማንም በል ከየት ነው? ከባሌ ጎባ። ባሌ ጎባ። ማንም በል? አዎ። ጌጤ ቶላ ከባሌ ጎባ። በጣም ጥሩ። እንግዲህ ያው ሉላ ትንሽ ወጣ ብላለች እና ጥበብ ከኛ ጋር ናት ዛሬ። ጥበብ ናት። ደህና ነሽ? ደህና ነኝ። አለሁልሽ የእኔ እናት። ሁሉ ሰላም? ሁሉ ሰላም። እሰይ። እንግዲህ የባለፈው ሳምንት ጥያቄያችን መልሰሽ ነበር። እስቲ መልሱን አስታውሽን። መልሱ ትንሽ
በርበሬ ቀንጠሳ። yes 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 በትክክል የኔ ይብድ አንቺ ነሽ ቀንጣሹ ነበርሽ። ቀነጠስ በርበሬውን እኔንም ቀነጠሰ። እንዴት ነው ሙያ ያላት? ኧረ በደንብ ነው እንጂ እየሳኩባት። እንግዲህ ዛሬ የሴት እንግዳ የለውም፣ እሷ ነው የምታወጣልሽ። መልካም እድል ብለናል። አሜን አሜን አሜን። ልጆቼ ምን ቢደርስሽ ደስ ይልሻል? ኧረ የሆነ ይሁን ልጄ የሆነ ይሁን። እሺ እናቴ። እሺ ተነስቼ ነው ማሽከረክረው። ተነስተሽ። Okay, thank you so much for this opportunity. Okay. And 2 3 እኔ ምን ብያለሁ? ቴክኖሎጂ ንገሯት። እኔ ስላወጣ አልናገርም። አብስሪ። ኧረ አንቺ አብስሪ። አይ ትገምት። ጌጤ ገምች እስቲ ገምች። እኔ ምን ልገምት? እንደው በእናትህ እኔ ምን ገምታለሁ? የሆነ ይሁን። እንደው ልጆች አሉሽ? አሉኝ። ተማሪዎች ናቸው? ሁሉም ስራ ይዞ ትዳር ይዘዋል። ስራ አላቸው? እንኳን ደስ አለሽ። ደስ ይላል። አሜን። ልጆች ወልደዋል? ወልደዋል። በቃ ከአያታቸው በቃ እንደዚህ እጣ ታወጭና ከአያታቸው ተሸለማችኋል ብለሽ ለልጅ የሚሸለም ነው። ታብሌት ነው ይወጣልሽ። አመሰግናለሁ። ለልጆች የሚጠቅም ነገር ነው። ለትምህርታቸው የሚረዳቸው ነገር ነው። ስለዚህ ታብሌት ተሸልመሻል። ወይዘሮ ጌጤ እንግዲህ አንቺ እያልን ነበር የጠራ ነው። ኧረ ችግር የለም እናቴ ብትሉኝም እኔ እናቴ ጌጤ ብለናል ከባሌ ጎባ። እሺ አመሰግናለሁ። ወዳቸዋለሁ ልጆቼ። እኛም እንወድሻለን። የሰፈሩን ሰው በደንብ ሰላም በይልን። እሺ እሺ እከታተላለሁ። በጣም ነው የምወዳቸው። እኔ ጥበብዬ በጣም አንቺ ሉለ በደለ የኔ ልጅ ትመስኛለሽ። የኔ እብድ የኔ እናት እኔም ወድሻለሁ እናቴ። እኔም ወድሻለሁ። እሺ እናመሰግናለን። እሺ ወይዘሮ ጌጤ ከባሌ ጎባም መልካም ቀን። አሜን። የሚገርም ነው። እሺ እንግዲህ ዛሬ ሁሉንም ነገር እሷ ናት። አበዛችሁብኝ ግን የመጀመሪያ አወጣጥሽም አሪፍ አይደል? በታብሌት ጀመርሽ። አንደኛ በጣም እኔ ያሳሰበኝ ብዙ የልጅ ልጆች አለኝ ብላ ነበር እናታችን ጌጤ። ብዙ የልጅ ልጆች አለኝ ለማን ትሰጠው ይሆን ሚለው? እኔ እኮ ለምን ለልጅ ልጅ አደረኩ? ታብሌት እኮ እሳቸውም እንደውም ዩቲዩብ ምናምን ያዩበታል። አሁን ጥሩ ነው። ግን ለትምህርታቸው ይረዳል ብዬ ነው። ልጆች ላይ ቢሆን ብዙ ነገር ይጠቅማል። ዋናው ያወጣሁት ነገር በብዙ ነገሮች ይጠቅማል። ጠቃሚ ጎበዝ። ስለዚህ እስቲ አሁን ደግሞ ጥያቄ ለሚቀጥለው ሳምንት ጠይቂ። እኔ ልጠይቅ? እሺ። ባሳለፍነው ሳምንት አንድ ትልቅ እንግዳ እዚህ ስቱዲዮአችን መታ ከሳራ ጋር ቆንጆ ቆይታ አድርገው ነበር። እንግዳችን ማን ትባላለች? ይሄው ፍንጭ ሰጥቻለሁ። ማን ትባላለች? እኛም ብዙ ነገሮች ተምረንበታል። በጣም ቆንጆ ፕሮግራም ነበር፣ አስተማሪም ነበር። በ7696 ብላችሁ መልሱ። እኛ ደግሞ እንደዚህ አድርገን እንሸልማለን። ቡና መፍጫ አይጠቅምም ተብሎ ወደ ፍየል። ስለዚህ ሙክቱን እንሸልማችኋለን። ዘና ፈታ ያለው እሁዳችን በኢቢኤስ ከምትጠብቋቸውና ከምትወዷቸው ፕሮግራሞች ጋር ተዘጋጅተን እየጠበቅናችሁ ነው። መልካም እሁድ ይሁንላችሁ። መልካም ሰንበት።